በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ እስቲ ገባ ገባ በሉ። ዛሬ ደግሞ የመጣሁበት አጀንዳ ምን ይሆን? አይጉዴኔ። እስቲ ላይክ ሸር ሰብስክራይብ በማድረግ ጀመር አድርጉት መጀመሪያና ቻናሉን፣ ከዛ እናወራበታለን ማለት ነው። እንቀጥላለን። ቀጠልጥል እያደረግን ማለት ነው። እስቲ አይ ሙከየፍስ መግብሪያው የት ነው መገኔኔ? ሻው ቀረና ደግሞ የሙከየፍ እንትን ሪሞት ይጥፋኝ መገነኔ እናንቺ ቀረ ነው መናገሩን አናቀው ሸመተናን በላለ። ለማንኛውም ወገኖችዬ ላይክ ሼር ሰብስክራይብ በማድረግ ገባ በሉና ዛሬ የመጣሁበት አጀንዳ አንድ ማለት ነው። ሶፊዬ ትናንትና አጠገቤ እንዳትደርስ እንዳላይ አይንህን የሚጠብቀኝ ሰው አለ የሚያጠባብቀኝ እያልሽ ጥብቅ እያልሽ ነበር። ሄደሽ ወደዛ ወደ ግርግዳ ጥሩግ በላ ሄዳ ምን አባክንስ እያልሽ ነበር። የኔ እህት ቀልብሽን አረጋጊው። እስኪ ደግሞ ተኔና ተሱ የጠቆረ ኬክ ነው ይዘሽ መጣ እንጂ መካነ ሰላም አረዝመመኝ። እንዲሁ አንቺ ማታመጪው ጉድ የለሽም መቼም። እያየሽ ቀስ እያልሽ ጣል ታረጊያለሽ። እንደ መትረየስ ቦም ሰጪው ማውሰጅሽ ተግድግዳ ጋር ለጥፊው ጥቁር ያለ ኬክ ሊበላው ወለ ተመልኩ ጋር ሊያማስለው የኔት መገነኔ እና አንቺ የቀረ ነው መናገሩን አናቀው ሸምተናን በላል። መቼም እናንተ ኮሜንታተሮች ክፉ እንዳትናገሩኝ ወላሂ አልዓዚም። ይቺን የኔን መለብሳትና ባይ መሰለ ኬክ ልጁንና ኬኩን አንድ አይነት የመሰለ ይዛ መጣች። የተታች ያለው ትንሽ ነጣሪው ቲሸርቱ ነው መሰለኝ። ምንድነው ቅዷ? ሂዳላው ላይ ተሰካችበት ደግሞ ብላ ወዲክ እሱ ደግሞ ተግርግዳ ጋር እንደተጣበቀ ውሻ ሄዶ ልትም ማለት የኔ እናትዬ መካነ ሰላም አላህ ግላ ሸይጣኒክ እስኩቲ ሻው ቢጠፋ ውሃ ላንጣ እናቴ ፉት እያልኩ ላውራበት። ወይ ለኬ ያለ ወይ ለኬ ትግሬ እኮ ወዶ አይደለም ወይ ለኬ ያለው ወቅት ነጉማ የኔ እህት እንዴ ምንስ ቢሆን እንግዲህ የጉራጌ ደግሞ ምንድን ነበር የሚባለው? በርቸ ሰላም ነው በርቸቸ ሰላም አላውቅም። ብቻ የነሱም ትንሽ ያለበት ይዣለሁ። በርቸ ሰላም ይሁን ማቸ ሰላም ይሁን አላውቅላችሁም። በርቸ ሰላም በላት አንተ ደግሞ እስቲ ጉድክ ነው። ወደ ማድ ሆኖ ክፉ ሰው ተጣራ፣ ወዲህ ማድ ሆኖ ክፉ ሰው ያለው የማን ይሆን ዲያው የማን ነው መከራው አለ። አንቺ እንዲሆን ሽኔ እናትየዋ በማጠንጠን እኛን ሩሃችንን ልታወጪው ደረሽ መሰለኝ። እንደው ምንስ ቢሆን የኔ እናትዬ እንደው ትንሽ ተተንጠራሩት ይዘረጋጉ ብሏል። ኧረ መለስ በይ ተይ የኔ እናት ተይ። ለክፉም ለደጉም ፈጦ መድኃኒት ነው አለ ሀገር የተራች። ለክፉም ለደጉም የኔ ወዲ ረገብ በይ። ያኔ ሴት ልጅ ረጋ ያለው ነው መሰለኝ እንግዲህ የሚበጀው። እኛ ሴቶች ትንባል እንግዲህ መርጋት እንኳን አይዋስንልንም መሰለኝ። ያው እንግዲህ አላህ ይሻልሽ ኸይር፣ አላህ ኸይር ይሻልሽ። ሌላ ልልሽ ምንም የምለው ነገር የለኝም ማለት ነው። አንቺ እንደሆነ ሌላ ዙልም እንዲያታናገርኝ። እኔ ወላሂ ዙልም እንኳን ልናገር አይደለም በአሁን ሰዓት ላይ የሚያናግረኝም ሰው አልፈልግም። እንኳን ዙልም የምናገር የሚያናግረኝ አልፈልግም ማለት ነው በአሁን ሰዓት ላይ። እና ወገኖች ይዋ አንድን ወንድ ልጅ መቼም ምንም ቢሆን ናሀድ በተዝ ብሎ አንዴ ውሻ አባራ። እንደገና ደግሞ የእሱኑ መልክ
ሳፊ ታባቱ ነፍሱ ነው። እሱን አስመስላ ይዛለን መጣሽ ኬኩንም። ይሄ ትክክል ናት ታዲያ? በአላህ ምተህ ባትቀበሯ መፍረስ አለብህ አለ ሀገር የተራች። ምን ነው ተተውኸዱ እነዛኞቹ ወደዛ ወደ ዱባይ ትንሽ በበረሃው ይዘው ወደ ጠየም አድርገው ቢመጡ ነው ወንድምዬ። ኬኩን እናንተን የመሰለ ይዛ መጣ እንዴት ተመታታለልህ መገን ወደ ማዶ ሆኖ ክፉ ሰው ተጠራ፣ ወዲህ ማዶ ሆኖ ክፉ ሰው ያለው የማን ይሆን ዳው የማን ነው መከራው አለ መገን። እኔና አንቺ እየቀረ ነው መና ሀገሩን አናቀው ሸምተን አንበላ። የኔት ፍቅርም ቢሆን እኮ በልከት ይሆን ነው እኮ መጥላትም ይሆን ደግሞ በልከት ይሆን ያምራል እኮ። የሌለ ፍቅር የሌለ ጠብ ላኢላሀ ኢለላህ ሙሐመድ ረሱሉላህ። ግን በጣም ይከብዳል ወላሂ፣ በጣም ያስጠላብሻል፣ በጣም ይከብዳል ማለት ነው መሰሪው ስራ። ትናንትና ናህዲልኝ ብለሽ ዛሬ ደግሞ ይሄንን አይነት ነገር ይዘሽ ስትመጪ ወላሂ ለአዚም ረብል ካባ ይከብዳል። ተይ ለሰሚ ጊራ ገንፎ ባሬራ ይባላል እንግዲህ በሀገራችን። እንደ ማንኛውም ሰው እንደ ማንኛውም ህዝብ እንግዲህ ሰሚ ለጊራ ገንፎ ባሬራ ይባላል አልኩሽ። ተገባሽ ይግባሽ፣ ታልገባሽ አግባቢውን ሰው ገባሽ። እኛ ትንከለቅ የኔትዬ ግን አንተኛው አፍ በላይ ለጥቁረቱ ላልኩት አፍ በለኝ ነው ወንድምዬ፣ ለአላህ ብለህ ያው ለወሬ ለማሰማመር ነው። አላህ የኸለቀና ሁላችንም የአላህ ባሪያንን። ግን ማን መካን የኔትዬ ሰውን እንደ ራስሽ አርገሽ ወይንም ደግሞ ናህር ከዝብ ብለሽ ታታባረሪ በፊት እኔ ማን ነኝ ብለሽ ራስሽን ገድፈሽ እኔ ይሄን ያልኩበት በምን ምክንያት ነው ብለሽ ወስነሽ ሂድ ተዝህ ብለሽ እንደገና ፕራንክ ነው ፕርፕር ደግሞ የአዘንተኛ ኬክ ይዘሽለት የመጣሽው ከራም ጣይራን የኔ እናት። ልጁ ምን ባጠፋ ይሄን ያህል ተወዳት ወዲህ ታምታችኋለሽ እንደ ሰባራ ቃል። እሱም እኮ ቢልለት እኮ ቢልልኝ ብሏል። ቢልለት እኮ የኔ ውድዬ እሱም እንዳንቺ እንደ ማንኛውም ሰው ሰርቼ ተለውጬ ብሎ እንጂ ሙቺ ያኔ አላቅም ታንቺ ጋር ፍቅር ይዞት ወይንም ታንቺ ተለጥፎ ሊሰራ አይደለም። ታውቂያለሽ ይሄንን ማለት ነው። ያው ሰርቼ እንደ ማንኛውም ሰው ሰርቼ እንደ ማንኛውም ህዝብ እንዲለወጥ ብሎ ነው። አንተ ደግሞ ከሷ ጋር ሆነ ታሆን የምትለወጠው እንግዲህ እንዳይሃት እንደ ራሴ እኔ ሙስሊም እህቴ ናት፣ የኢላኢላሀ ኢለላህ እህቴ ናት። እሷ ለክፉ ነገር ታሆን እኔ የምናገረው መጀመሪያ ስለፈኪ ለሰው በብዛት እንዲህ ያለች እያለች ትታወራ ነበረ። መጀመሪያ ሀት ይባል ማለት ነው። እሷ ደግሞ አምናት ፈቅዳላት ቤቷ ከታት አገሯ ትተድ የሰራችውን አይተሃል። ሁለተኛ ደረጃ ደግሞ ተዝቺ እሷ ጋር እንኳን ገና ናቸው መሰለኝ። ለሚፍታህ ወስድ ያለጠፈቻት መሰል። አሁን ሚፍታህ ያለ ሂስትር አለይክ አላህ ሂስትር አለይክ። እኔ አላቅም እንደ ራስህ እንደ ማንኛውም እንደ ጓደኞችህ ያኔ የኔ ራሴ እንደ ራሴ እንደ ማንኛውም ሰው ነው የምናገርህ እንጂ እኔ አውቄ ወይንም አላቅህም ወይንም አታቀኝም። ባቡል ኸይር ነው ባቡል ኸይርን ብላችሁታል። አላቅም እናቴን የታገር የተወጣሁ የቆየሁ ነኝ። አታድርቁኝ። እዛ እየሰራህ እንግዲህ አንተ ታውቃለህ የምትሆነ ተሆነች ወይንም የኔ ወንድም ኒካ ስራህ ወይንም ደግሞ ተወት አድርገህ መጀመሪያ ኒካውን አጠናቃችሁ ይሆናል እንደዚህ መተቃቀፍ፣ ጃኬት እያወጡ ላይ ማልበስ፣ እጅና እጅ ማሳካት። ኒካ አሰርክለታ ያንን ስራ እሺ። እኔ እኮ ኒካ ታታስሩ አስቀድማችሁ እጅና እጃችሁን እንደ እንጃ እኔ አላቅም። ብቻ ይሄ እንደዚህ ያለ ፍቅር በምን ያስገባል ብላችሁ እንደምጠረጥሩት እኔ መላው ጠፍቶኛል። ግን እኔ እጄና እጄን አሳካሁና ከአንድ ወንድ ልጅ ጋር
ፍቅር ይገባኛል ማለት ላላላላ መማጎል ወላ መማጎል እኔ በማጎል ይሄ እንደዚህ ይሆናል ብዬ አላስብም ማለት ነው። እኔ አሁን ጠይብ ሂጄ አገሬ ላይ ወይንም ወንድሞች ጋር ወይንም ወንድሜ ልጅ ጋር በቃ ያልታወቀ ዝም ብላችሁ ብቻ ለኔ ያኔ አቻጋ ብቻ የማይሆን ሰው ጋር ሂጄ ተላልጬ እንደዛ ሆኜ ብቀርብ እንግዲህ ሀሰን አበጋዝ ልጅ መካነ ሰላም ይሄን አደረገች ህጥሲ አይደለም። ይሄን ነገር ደግሞ ከወንድሞችሽ ጋራ ነበር እንደዚህ መስራት ያለብሽ፣ መጥተውልሻል በስነ ስርዓት። ይሄ ግን አቻ ጋብቻሽ አይሆንም። እኔ እንዲህ ማንኛውም እህትነት ነው ምክር የምሰጥሽ። እኔ ሙች አንቺ አልበድልሽኝ ምን አላልሽኝ፣ እንደ ማንኛውም ሙስሊም እህቴ ነሽ። ይሄን አውቀሽ ግቢ ማለት ነው። አይላ አይደለም ሙማዕጉል ብለሽ እንደፈለገሽ መሆን መብትሽ ነው። ያ ላኢላሀ ኢለላህ እህቴ ነሽ ብዬ ነው። ገባሽ? አንድ የሰው ልጅ ህይወትን ለመምራት ይፈልግ ወይንም ተሚሆነው ሰው ጋር ማውራት ተሚወስነው ሰው ጋር ማውራት በጣም በደስታ በድል በፍቅር ነው። እኛ ዝም ብለን የማይወስነን ሰው ጋር ሄደን ወይንም የማይመጥነን ሰው ጋር ሄደን ተደብልቀን ሄደን ማውራት ይከብዳል ማለት ነው። እና ለማንኛውም ወገኖች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁት ታብታብ አድርጉኝ፣ አበረታቱኝ። እንግዲህ ታስቀየምኩሽም ደግሞ የኔ መተድመት መልተቀናኘቱ የቤት አዛዥ ሆንኩኝ ከነነማጀቱ ብላለች ሶፍዬ። ያው ለአላህ ብለሽ አፍ በይኝ፣ እኔም ለአላህ ብዬ አፍ ብዬሻለሁ። ይሄን ይመስላል እንግዲህ ዛሬ የመጣሁበት አንድና አንድ አጀንዳ በዚህ አይነት ነው። ተይ ነው እኔ ያልኩት አንቺን ይጎዳል ብዬ ታይሆን ለአንቺ ኸይር ነው ብዬ ያሰብኩትን ነው ተይ ያልኩት። አይ ይሄ ነገር ተይ ተባልኩበት የማይመች ነው ብለሽ ታልሽ ተይው በይው። ደግሞ ለሰው ልጅ እንደዚህ ሶሻል ሚዲያ ላይ ትትሰሪ ያኔ ካፕል አደርገዋለሁ ብለሽ ምትትሰሪ እንግዲህ ይዘሽው የምትመጫቸውን ነገሮች ሰው ፊት ትክክለኛ አድርጊያቸው። አሁን ሰው ቆይታ ያለሽ ወላሂ ያኔ ኬኩ ምንድን ነው የሌለ ጨዋታው ደራ ለሀገሬ ሰው በጣም 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 የሚያስጠላ ነገር ነው አድርገሽ ይዘሽ የመጣሽው ማለት ነው። እኔ እንደ ማንኛውም እህት እንደ ማንኛውም ወንድም እንደ ማንኛውም ህዝብ ማለት ነው ምክር የምሰጥሽ ማለት ነው። እና ለማንኛውም ወገኖች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላይክ አድርጉት። ላይክ ሸር እያደረጋችሁ ሸር እንደዚህ አድርጌ ይኸው ዛሬ መጥቼላችኋለሁ። እንግዲህ ያው 50 ሺህ ኬክ ከተቱኝና 50 ሺህ ኬክ እንዲቆርስላችሁ 100 ሺህ የገባው ጊዜ መቼም ያቆርስላችኋለሁ። አሁን እንኳን አልቆርስላችሁ። የ50 ሺህ ኬክ እንግዲህ ምን አይነት ኬክ ነው የሚቆረስላችሁ? የለም እኮ የ10 ብር ኬክ የለም። ዝናቴ 10 ብር ኬክ የለም። እናቶች ኬክ አረከሰብኝም የኔ እናትዬ። ለእናቴ ቡና መጠጫ ልከዋለሁ። ያተ ደግሞ ለእናቴ ያልከውም ታልኩ ደግሞ ለአንድ ምስኪን አለብስበታለሁ። ሰደቀተላህ ይሄ ነው የሚዋጣኝ። እናቴ ሙተህ ባትቀበሮ መፍረስ አለብህ አለ። መቼ ባልቀበር ነገ ጧት እኮ ይደርስብኛል። አኸርና ሞኸር እኔ ላይ ይመጡና የመረቡክ ይሉኛል። አላህ ሻሃዳ ይግጠመኛ ረቢን ጌታ የአህለል ሙስሊሚን ያ ኩዋኔ ቢላህ አላህ ሻሃዳ ተሏል ባፋችን ላይ ይክተብልን ብዬ ነው እኔ መቼም የምለው። ኢንሻአላህ አላህ ሻሃዳ ይስጠኝ ያ ረብ። እና እህቴ ለማንኛውም የምትሰሪያቸው ስራ ትክክል አይደለም። ታይ ነው የምልሽ። አሁንም ቅድም ደግሞ ይዘሹ የሚመጩ ሆነ ሰው ፊት ላይ ደግሞ ምንድነው ይሄ ያስከፋሉ፣ ይሄ ያስደብራሉ፣ ለሱስ እንደዚህ አድርጌ ብሰጠው ይደብረዋል የምትለውን ተቀንጭላትሽ ላይ ጣፊ እና ይህን ይመስላል ወገኖች። ዛሬ የመጣሁበት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አፍ በሉኝ። አፍ ብያለሁ ለአላህ ብዬ አፍ ብያለሁ ለአላህ ብላችሁ አፍ በሉኝ።
ሶፊም አንተም እንግዲህ ማን ነበረ ስምህ? እናቴ ስምህ አያዘኝም። አንተ ደግሞ እናቴ ለአላህ ብለህ አፍ በለኝ። ሁላችሁ ለአላህ ብላችሁ አፍ በለኝ። እኔም ለአላህ ብዬ አፍ ብያችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ እንተባበር፣ እንተጋገዝ እላችኋለሁኝ ወገኖች። እየዋ ዛሬ የመጣሁበት አጀንዳ አንድና አንድ ይሄ ነው። ያው እንግዲህ ታውቁታላችሁ። እኔ ለአንድ አላህ ብዬ አፍ ብያለሁ። ለአንድ አላህ ብላችሁ እናንተም ይቅር በሉኝ። የቪዲዮ ነገር ትያልቅ አፍ ላይ ለግቶ የሚወራ ወሬ ይሄው ነው ትርፉ። ወላሂ ማይክ አለኝ ግን ማይኩ ይሰማ አይመስለኝም። አላውቅም ድምፅ ይሰማ አይመስለኝም ማለት ነው። ስለዛ ነው እንጂ ያለ ነበር ግን እና ያው ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያለሁ በእኔ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትያልቅ ስለማይታየኝ ወገኖች እየዋ ያው ለአላህ ብላችሁ አፍ በሉኝ። እኔም ለአንድ አላህ ብዬ አፍ ብያችኋለሁ። ታብታብ እያረጋችሁኝ ሞቅ ደመቅ አድርጉት። እንግዲህ ቤቴን ያው 50 ሺህ ከተቱኝ ብያለሁኝ። አሁን በዚህ ሰሞን 50 ሺህ ከተቱኝና ከዛ ደግሞ እናይበታለን ዝግ በዝግ። ያንን ደግሞ 50 ሺህ በላይ ያሉት ደግሞ አንድ እንላለን፣ እንፈልጋለን፣ ሁለት እያለን እንሄዳለን። እንደዚህ እያልን ያው እንገተታለን። ሰላም በጤና ለእርዳ